ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው የዛሬውን ቪዲዮ አይታችሁታል። ከዛሬው ቪዲዮ በጣም ብዙ ነገሮችን ነው እየተማርኩት እውነት ለመናገር ይሄ ስለመሄዱ ተውት፣ መሄዱን ተውትና ብሩኬ እየተናገራቸው የነበሩት እያንዳንዱ ነገሮች የሚያስተምሩ ነገሮች አላቸው። እንዲሁም ደግሞ ሀሰን እያደረጋቸው የነበሩት ነገሮችም አለ ከዛ በፊትም ዛሬም ደግሞ ማለት ነው። እሱ ምንድን ነው ካላችሁኝ፣ በመጀመሪያ ደረጃ ፍቅር ምን ያክል ፓወር እንዳለው ምን ያክል ሀያል እንደሆነ ምንም በቃ ስሜት የሆናችሁ ዛል ፍርጥ ብትሉ ግን ከፍቅር ስሜት ቶሎ መውጣት እንደማትችሉ በብሩክ አይታችኋል። ትናንትም ቸው በላት ቅፋት ሳማት ምናምን ሲለው ሀሰን አልችልም በቃ ምናምን ቸው ወድሻለሁ ምናምን ብሎ ነበረ የሸኛት። ግን ደግሞ ፍቅር ሲኖራቸው ደግሞ ፍቅር ሲይዛችሁ የእናት አንጀት ነው የሚኖራችሁ፣ ወንድም ይሁን ሴት። በቃ ስታፈቅሩ እንስፍስፍ አንጀት ነው የምትሆኑት። እኔ እረዳለሁ ብሩኬ፣ ምክንያቱም ፍቅርን አውቀዋለሁና የሆነ ሰው አይደለም የሆነ ሌላ ቦታ ሊሄድ ቆይቶ ለተወሰነ ሰከንድ እንኳን ሊርቃችሁ የምትወዱት የምታፈቅሩ ሰው በቃ ሰውነታችሁ እንዴት እንደሚሆን ታውቁታላችሁ። አፍቅሮ ማያውቅ ሰው ፍቅር እንዴት ነው የሚለው የማታውቁ ሰዎች ይህን ነገር ደግመን ደጋግመን አስሬ ብንነግራችሁ አንደርስታንድ ልታደርጉ ሳትችሉ፣ ምክንያቱም ፍቅር ምንድን ነው የሚለውን ስለማታውቁት ማለት ነው። ስለ ፍቅር የሚያውቁ ሰዎች ግን ይረዳሉ። ስለ ፍቅር የምናውቀው ሰዎች አንደርስታንድ ማድረግ እንችላለን ነው። ግን ደግሞ ሁሉም በጊዜው ይሆናል። ለምን እስከዛሬ ፍቅር አልያዘኝ ወይ ደግሞ ለምን አላውቀው ምናምን ብላችሁ ደግሞ እንትን እንዳትሉ። ሁሉም ሰው የፍቅር ታይሙ ሲደርስ ነው ፍቅር የሚይዘው። ዝም ብሎ እንደዚህ የሆነ ለምን እስከዚህ እድሜ አላፈቀርሽም ወይ ደግሞ ለምን ምናምን ሊባል ይችላል። ግን ፍቅር የራሱ የሆነ እንትን አለው። ኦኬ፣ ዝም ብሎ በቃ የምትወዱ ሰውን ስታገኙ ልባችሁ ውስጥ የሚገባ ሰው ሲገኝ ዝም ብሎ ያገኛችሁ ሰው የሚፈቀር ነገር አይደለም። ሲቀጥል ደግሞ አንዳንድ እንትኖች ሀሰንም ስቶሪ አድርገው ነበረ። እናትን የምዘቀዝቁ ሰዎች ግን ምን አይነት ደደብ እንደሆናችሁ ይቅርታ አለቃሉ። ግን እንደዛ አይነት ሰው ስለሆናችሁ ነው ያን ምላችሁ ማለት ነው። ምክንያቱም እናትን ያላከበራችሁ እናንተ የምትከበሩ ሰዎች አይደላችሁ። ለምን ትከበራላችሁ? እናት እኮ እናት ነች። እናት ዓለም ነች። እናት በጣም ብዙ ነገር ነች። ኦኬ፣ በጣም ብዙ ጊዜ እናገራለሁ። ከዚህ በፊት ተናገራለሁ። ቅምጥሌ ባጠፋችሁ ጥፋት እሷ ትቀጣ፣ ብሩኬ ባጠፋው እነሱ ይቀጡ። ምንም ይሁን እነሱን የመቅጣት መብትም የለንም። ግን ቢያንስ እነሱ ቢሰደቡ ቢዘቀዘቁ በሚያደርጉት ነገር በሚሰሩት ቪዲዮ ነው። እኔም ብሰድቡ ብትዘቀዝቁ በማደርገው በምሰራው። እናቶች ምን አደረጉ? ልጅ ምንድን ነው የሚባለው? እርጥብ በደረቅ አበሳ እርጥብ ነደደ የሚባል ነገር አለ። እሱን ያደረጋችሁት እና ያው ዛሬ ትንሽ ቪዲዮ መስራት ስላልቻልኩ ነው እንጂ ሀሰን ስቶሪ አድርጎ እናትን የምትሰድቡ የእናትን ማንነት ወይ ደግሞ እናት የሌለው ሰው ነው የሚል ነገር ስቶሪ አድርጓልና ኦፍኮርስ ግን ደግሞ እናት የሌለው ሰው የለም ማለት አይቻልም። በእናት ማህፀን እኮ ነው የወጣሽው እንዴ። እናትሽ ጋር ላትኖር ትችላለሽ፣ እናትሽ ላታሳድግሽ ትችላለሽ ምናምን። ግን እናትሽ ወድ ለ9 ወር ቆይተሽ ከዛ በኋላ ደግሞ የአሰቃይተሻት ወጠሽ ከዛ በኋላ አሰቃይተሻት አድገሽ ነው። ባታሳድግሽ ራሱ 9 ወር ያረገዘችሽንና ከዛ ያችን ሰዓት ደግሞ አንቺን እዛ ሆዷ ውስጥ ለማስወጣት እየታገለችው ልፋትን እሱን አስቢው። ማየት ስንት አይነት ገገማ ሰው እንዳለ። ትልልቅ ሰዎች እኮ ናችሁ። እናትነት ሆናችሁ ስለ እናት ስሜት ታውቁታላችሁ። ግን እናትን ትዘቀዝቃላችሁ፣ ትሳደባላችሁ ምናምን። ምን ቤት እንደሆናችሁ ነው ያላቅም። ወይኔ ማርያም፣ መናገር ማልፈልገው ነገር እያናገራችሁኝ ነው። ሲቀጥል ደግሞ ዛሬ ብሩኬ በቃ ቅምጥሌን በጣም እንደሚወዳት እንደሚያፈቅራት እኔ ጠልቻት አይደለም። እልህ ይዞት ሳደርግ የነበረው በሆነው ነገር ነው። ያኔ ሀሰን ባደረገው ነገር ነው ተገፋፍቶ ከቤትም እንድትወጣ ምናምን። በጥፊም ያልኩሽ ደግሞ ወድጄ አይደለም ስሜታዊ ሆኜ ነው ይቅርታ አድርግልኝ ብሏታል። አያችሁ፣ አንቺ ብታደርጊው በሰዓቱ ችግር አልነበረውም። ገባችሁ? ሁሉም ሰው ይቅርታ ይባባላል አይደለም። የምትወዱት የምታፈቅሩትን ሰው ቀርቶ ማንንም ሰው መንገድ ላይ ገፍትሯችሁ ወይ ደግሞ ገፍትራችሁት ይቅርታ ስንል አይደለ እንዴ ብንውለው? አይደለም የምታፈቅሩትን ከልባችሁ ጋር የተጣመረን ሰው ቀርቶ። ፍቅር ማለት እኮ ልብ ለልብ መጣመር ነው። የሆነ እንዴት ነው የልባችሁ ትርታ እኮ ነው። ማርያምን በቃ ባላሰባችሁት መልኩ ልባችሁ ይመታል ለዛ ሰው ማለት ነው። ኦኬ፣ ስለዚህ ብሩኬ በጣም ብዙ ነገሮችን ከሷ ጋር አሳልፍ ያለው አመሰግናለሁ ለእያንዳንዱ ነገር ላሳልፍናቸው ጊዜዎች ሁሉ ብሏል። በጣም እንደሚወዳት እንደሚያፈቅራት ተናግሯል። ነፃነቷን የሰጣት። ኦኬ፣ ምንድን ነው ያልኳቸው? ምንም ብትጣሉ፣ ምንም ብትጨቃጨቁ፣ ምንም ቢሆን ፍቅር ፍቅር ነው። ፍቅር ሀያል ነው። ፍቅር ብርቱ ነው። በቃ እንድትሸነፉ ያደርጋችኋል። ብሩኬ እንደዛ ቡርንቡር ሲል እንዳልነበር አያችሁ። ዛሬ በቃ ልትሄድ ነው ሲባል ቁርጥ ሲሆንበት ክስም አለ። በቃ ምንድን ነው ይሄ ማለት? ምንድነው? ነፃነቷን ሰጣት። መሄድ ከፈለግሽ ሂጂ፣ ግን አፈቅርሻለሁ፣ እወድሻለሁ፣ እኔ ጠልቼሽ አይደለም። ስላደረኩት ለእያንዳንዱ ነገር ይቅርታ፣ በጥፊም ስለመታወሽ ስለሆነው ነገር እልህ ይዞኝ ነው እንደዚህ ነው ብሎ ይቅርታ ጠየቀ። ከዛ ምን ትሆናለች አሁን ቅምጥሌ? እሄዳለሁ ያለችው እመኑኝ፣ እሙ ምን አለች በሉኝ፣
ቅምጥሌ ነገ ብሩኬ እንደዚህ የሚለኝ አልመሰለኝም ነበር፣ ግን በቃ ጥየው ሊሄድ አልቻልኩም። እንደዚህ ይቅርታ ሲጠይቀኝና ስህተቱን እንደሚናገር ወይ ደግሞ እንደሚያፈቅረኝ ፍቅሩ እንዳለቀ ነበር የተረዳሁት። ግን ደግሞ ለካስ ፍቅሩ አለ ምናምን ብላ ነገ ትመጣለች። ምን አለች በሉኝ። እግዚአብሔርን ጠብቁ። አትሄድም። አንደኛ ቅምጥሌ እንደዚህ አይነት ሀሳብም አታመጣም። ይህ ውጭ ሀገር ወይ ደግሞ ሌላ ሀገር ሄዳለሁ ምናምን የሚባል ነገር የለም። አትሄድም። ልትሄድ እንኳን ቢሆን ሪሊ ልትሄድ ቢሆን ይሄ ለስራ ነው እንትን እያደረጉ ያሉት። ግን ደግሞ ትምህርት አለው የዛሬው ቪዲዮ። በቃ የሰው ልጅ ነገ ታያላችሁ። ነገው ሲቀጥል ነው ምኑ ላይ ነው ስራው፣ ምኑ ላይ ነው ትምህርቱ የምትሉት። ብሩኬ ነፃነትሽን መንፈግ አልፈልግም። የምትወጅኝ የምታፈቅሪኝ ከሆነ እኔም እስከዛሬ የነበረን ፍቅር እስካሁን ድረስ አለ። እወድሻለሁ፣ አፈቅርሻለሁ። መንገዱ ክፍት ነው። በቃ ከውስጤ ልትወጪ አትችይም። መኖር ካለብኝ ይኖራለሁ። ግን ደግሞ በቃ አንቺ ተለይተሽኝ እንዴት ነው? ገባችሁ አይደለ? ስለዚህ በቃ ቅምጥሌዋን ሄደች አይደል? ቸው ብላ ምናምን ሄደች። ግን ነገ ምን ትላለች? በቃ እኔ ወደዋለሁ፣ አፈቅረዋለሁ። እኔ እንዴት ዘንድ ላይ ነበር የምፈልገው፣ በቃ ቲቪቱ እንዲቀርለት ነበር የምፈልገው ምናምን ብላ ትመጣለች። ሪሊ እስኪ ሁላችሁም ፍቅር ላይ ያላችሁ ኦር የነበራችሁ ሰዎች ወይ ደግሞ ነገ ስትገቡ ምንድን ነው እናንተ ምታስ አሁን የሆነ ሰው አናዷችሁ የሆነ ሰው የምታፈቅሩት ሰው እንደዚህ እንደ ብሩኬ በቃ እንደዚህ ምናምን ቡር ብሎ ግን የሆነ የመጨረሻ ውሳኔ ወስናችሁ ከዛ በቃ እኔ እኮድሻለሁ፣ አፈቅርሻለሁ፣ አትሄጂብኝ፣ ግን ደግሞ በቃ አንቺ ፍላጎትሽ ስለሆነ ላስገድድሽ አልችልም። ፍቅር አስገድዳችሁ አይደለም የምታኖሩት የሰው ልጅ። ብሩኬም እንዳለው ደግሞ ፍቅር ላይ እኔ ይቅርታ አድርጉልኝ መከባበር የሌለበት ፍቅር ላይ አልቆይም። ብሩኬ መስክሩ ላለው ማንም ሴትም ትሁን ወንድም ሳታከብረው እንዲኖር አልፈቅድም። እኔ በበራሴ ከማልከበርበት ፍቅር አልቆይም። ስለዚህ ሁሉም ሰው ራሱን ለማስከበር የሚሄድበትን ርቀት ነው ብሩኬ የሚሄደው፣ ቅምጥሌ የሚሄደች ያለችው። በሁለታቸው ማለት መከባበር መኖር አለበት። ሲቀጥል የሀሰንን አክቲንግ ከተረዳችሁት ንደት ይዞት ቅምጥሌን አላስነካም አይነት ነገር ይዞት እንጂ በዛ ላይ ደግሞ ለምሳሌ ፍጽ የብሩኬን እንጊያል አልነበረ ያ ነገር እልህ ስለያዘው እንጂ እንዲለያዩ ፈልጎ አይደለም። ቅድም ካያችሁት ቸው በላት እንጂ ደጋግሞ ቸው በላት ሲለው ነበረ። የምርት ሂድ ምናምን እያለ ማለት ላይ እየሳኩ ነበር። ደግሞ አንዳንድ ሙዚቃዎች ብሩኬ መጀመሪያም እንትን ላይ እየገባው ከዛ መጨረሻ ላይ ምናምን የሆነ እንትን ይላል ውስጣችሁ ሉሱስ ያደርገዋል ሙዚቃው። ግን ደግሞ ቅምጥሌ አትሄድም፣ እመኑኝ ማርያምን አትሄድም። መሄድ የሚባል ነገር የለም። ምክንያቱም ታያላችሁ እየተጨቃጨቁ ራሱ ከአይናቸው ላይ ምን ያክል ፍቅር እንዳለ ምን ያክል መዋደድ እንዳለ እነሱ ሲጀመር ከዛ በፊት እኮ ብሩኬ ፍቅር ጥያቄ ለቅምጥሌ ሳያቀርብላት እንደሚፋቀሩ እናውቅ ነበረ። በምንድን ነበር የምናውቀው? በአይናቸው እያየን። ኦኬ ሁልጊዜ እየተጣሉ እየተጨቃጨቁ ግን አይናቸው ላይ የምናነበው ምንድነው? ፍቅር ነው። ዛሬ እንኳን አይታችኋል። ልክ ስትሄድ ወደ ብሩኬ ስትሄድ እጇ እንደዚህ ለመታቀፍ ነው በቃ አንትን ብላ የመጣችሁ ቅምጥሌ፣ ብሩኬም ደግሞ ለማቀፍ ነው። አያችሁ። ስለዚህ ሀሰን ያው ይዣት የመጣሁት አብሬ ከአንተ ጋር ልሸኝ ሳይሆን እንድታስቀራት ፈልጌ ነው። ስልቃን ቀማት የሆነ ነገር ሲለው ነበረ። ገባችሁ? ደግሞ ፍቅር በልህ በልመና በመጨቃጨቅ የሆነ እንዴት ነው እኔ ነኝ አንደኛ እኔ ነኝ አሸናፊ በመባል የሚሄድ ነገር አይደለም። አሁን ለምሳሌ ብሩኬ አትሄጂም ብሎ ምንድን ነው ይሄ ፓስፖርቷን ቢቀማት ወይ ሻንጣዋን ቢቀማ ወይ ደግሞ የሆነ ስልኳን ቢቀማ ምናምን አትሄጂ ምናምን ቢላት ይሄ ጉረኝነት ወይ ደግሞ እኔ ባልኩት ሂጂ አይነት ነገር ይሆናል። ገባችሁ? ግን አሁን ፍቅር ነው የዘራባት ብሩኬ ማለት ነው። በፍቅር ነው የጠለፋት። አይታችሁት ከሆነ በቃ ወድሻለሁ፣ በቃ ተዋት ትሄድ፣ አታስጨንቃት፣ ልጅቱ በሰላም ትሄድ እያለው ነበረ። እኔ ግን ከዚህ በኋላ ከአንተ ጋር ጓደኝነት የለኝም ብሎታል። ኦኬ ስለዚህ ቅምጥሌ ያው እንዳያችኋት ሂድት ነው ያለችው። ስትገባ ግን አላየንም። ኤርፖርት ስትገባ አላየንም። ያየነው ነገር የለም። እዚህ ጋር የሆነ ነገር ነው ትዝ ያለኝ። እዚህ በፊት ብሩኬ ሲሄድ ካስታውሳችሁ እዚች ቦታ ላይ ነበሩ ተሰብስበው ምናምን የነበሩት አይደል? ቦታዎች መሰለችኝ። እና ስለዚህ ቅምጥሌ የትም አትሄድም። የትም የምትሄድ ልጅ አይደለችም። ምክንያቱም ከሀገሯ ላይ ሰርታ እየኖረች ያለች ጀግና ሴት ነች። ብሩኬን የመሰለ ጎኗ ሆኖ እጇን ይዞ የሚያበረታት ወንድ አላት። ኦኬ ስለዚህ መበረታትና በርትታ ከዚህ በላይ እንዲሰራ እንጂ ሌላ ሀገር ሂዳ ምንም የምታመጣው ነገር የለም። ሌላ ሀገር እኮ ሲኬድ ልትመለሱ ትችላላችሁ፣ ላትመለሱ ትችላላችሁ፣ ሊያልፍላችሁ ይችላል፣ ላያልፍላችሁ ይችላል። ሄዳችሁ በጤና ላትመለሱ ትችላላችሁ። ስንት ሰዎች ሂደው እኮ ጤና አጠው የተመለሱ ሰዎች አሉ። ስንት ሰዎች ሊያልፍልን ብለው ሂደው እኮ ያላቸውን ነገር አንጠፍጥፈው ሂደው እዛ ጋር ተመልሰው ሌላ ችግር ውስጥ ገብተው ወደ ሀገራቸው የሚገቡ ሰዎች አሉ። ቅምጥሌም ብለዋለች፣ ክፉ ተነጋግሬ መሄድ አልፈልግም፣ ልመለስ ላልመለስ ያለችው ያን ነገር ለማስታወስ ፈልጋ ነው። ስለዚህ በቃ እግዚአብሔር ትፍቃላችሁ፣ በሀገራችሁ ላይ ልፈት አለ። በዛ ላይ እነሱ እግዚአብሔር ይመስገን ምንም ያጡት ነገር የለም። ከዚህ በላይ ደግሞ ከፍ ከፍ እንዲሉ ምኞቴ ነው። ቅምጥሌ የምትሄድበት መንገድ የለም፣ አትሄድም። ተረጋጉ።
ለቅሶ በለቅሶ አድርጋችሁታል። በዛ ላይ ደግሞ ያው እንግዲህ ብቻ ግን ምንም አትሰቡ አትሄድም። እሺ ደግሞ አምሮባታል። ዛሬ ደግሞ የባሰ ቁልትልት ብላ ነው የመጣችሁ። ፈጣሪ ሆይ። ስለዚህ እንግዲህ ሀሰን ላይም ብዙ አትፍረዱበት። እዚህ በኋላ ሲመስለኝ ቅምጥሌ ምንድን አለችው? ወደ እሱ ወደ ብሩኬ ልትሆን አስበ ነው ወይስ ወደ እኔ ነህ? ወደ ብሩኬ ነው እያለችው ነበርና ብሩኬ ምንም መወጋገን የለም እያለ ነበረ። ስለዚህ ሀሰን ሲመስለኝ ወደ ብሩኬ መንፈልግ። ለነገሩ መጨረሻ ላይ ምንድን ነው እንዳትደርስበት ይለው፣ እኔም አልደርስብህም አይደለም አትድረስብኝ ብለህ ምናምን ተባብለው እንደ ልጅ እንዳያችኋቸው ምንድን ነው የሚባለው ጨዋታ ቁርስረስ ምንድን ነው ጨዋታ ፍርስርስ ያደረ እንጀራ ቁርስርስ ተባብለው ሀሰንና ብሩኬም ተለያይተዋል። ቅምጥሌ ስትል እንዳያችኋት እንደዚህ ሲያሳዝኑ እንደዚህ በሩን እያዩ ነበረ። ግን ደግሞ ቅምጥሌ ሄዳለች። እንደዚህ ተቃቅፈዋል። ግን እንደዚህ ተቃቀፉ እንዴ? እንደዚህ በደንብ ተቃቅፈዋል? እኔ ግን ትዝ አይለኝም። እስኪ አሁን ለምሳሌ ትናንት ታምብሌ ልዩት እንደዛ ሆነዋል። እኔ ግን ብዙ ነገሮች እየገቡኝ አይደለም። እኔማ እየገባኝም። ለነገሩ አንዳንድ ሰዎች ለምን እየተረዳችሁ እንዳልሆነ አልገባኝም። ትናንት አሁን ቅምጥሌ ትሄዳለች ተባለ። ከዛ ብሩኬን ምንድነው ቴክስት እያወራ ነበር ምናምን ብሏል ሀሰን ጋር ማለት ነው። ያው እንግዲህ ቸው እንድትላት ፈልጋለሁ ምናምን ተባብለው ነው ወይስ ምንድን ነው የተባባሉት ሀሰን ጋር? ከዛ ደግሞ ዛሬ ቅምጥሌ ከሄደች በኋላ ነው ማታወሩት። ቅምጥሌ ደግሞ ተረድተዋለች። ሀሰን ምንድነው ትናንት ጀምሮ ደህና አይደለም ግን ሲመስለኝ አሁን ቆይታ ያላችሁ ምንድነው የሚያደርጉት መሰል? አየሽ ልጅ እዚህ ልጅ ጋር ነበረ እሱ የሚልሽን ሁሉ የምታደርገው አላት ቅምጥሌን ማለት ነው። ብሩኬ ካልሰማችሁ ብዬ ነው። አሁን ነገ ቅምጥሌ እኔ ሲጀመር በዙሪያ ያሉት ሁሉ ለእኔ የሚያስቡ መስለውኝ ነው ምናምን ፍቅሬ ሊገሉብኝ ነው ምናምን ብላ ትመጣለች። ከዛ እኛ ልታለያዩ ነው ትባላላችሁ። ሌላ ደግሞ አንዳንድ አሽቃባጭ ሰዎች የሆንን እኔንም ጨምሮ ለምን ይህን ታደርጋላችሁ ምናምን ተብለን ሁለት ባልና ሚስቶች ማለት አትግቡ ስንባልም አንሰማም፣ እንገባለን። ነገ መጠው እኛን ይሰሩልናል። ጠብቁ። ሀሰንም ከዚህ በኋላ ጨዋታ ውጭ ይሆናል። ምክንያቱም ቅምጥሌንም አናዷታል። ቸው ለመባባል ነው የመጣችሁ። ግን ብሩኬ እንደዚህ በታተናና እያለ ነበረ። ብሩኬም ደግሞ እንዳያችሁ ነው። ብቻ ግን ሁሉም ሰላም ነው። መሄድ የሚባል ነገር የለም። የሰይጣን ጆሮ ይደፈን። ወዳችኋለሁ። ደህና ደሩ ባይ